ቤተሰብ በጣም ነው የከፋኝ። እንደምታዩት አይኔ ቀልቷል። በጣም ነው ያለቀስኩትኝ። ትናንትና እንደምታውቁት ስውሯ ማርያም ነበርን እና ወደ ስውሯ ማርያም ስትሄዱ የሚገጥማችሁ ፈተናና ችግር ልንገራችሁ። በእመቤቴ ስም እየተደበቁ ትናንትናው ዕለት ማለትም እሁድ በስውሯ ማርያም ገዳም ምን ተፈጠረ? አንዲት እናት ነፍሰ ጡርና ሁለት ሰዎች አብረዋት ህይወታቸው አልፏል። ይህም የነን ሙስሊም የአይሁዳ ሬሳ ሲሸኝ ቆመው እንባቸው ወርዶ የሰሙት ይሄ እኮ አይሁዳ ነው ሲሏቸው ባይዘዌ ልጅን ሆይ ብላችሁ ሰዓት ውስጥ ከታችሁ የአንድ ሳምንት አጀንዳ ከማድረግ ውጭ ሌላ ምንም የምታመጡት ነገር የለም። ምክንያቱም ስንጠይቅ የምንጠይቀው እኛ ህገ መንግስቱ ባሰፈረልን መብት። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የተወደሰ ይሁን። አሁን በዚህኛው ዝግጅታችን ላይ የእፎይን ጉዳይ ወደ ኋላ አካባቢ የምናየውና መጀመሪያ ላይ የምናስቀድመው የስውሯ ማርያምን ጉዳይ ነው። እንደምታስታውሱት በዚህ ሳምንት ውስጥ አንድ ቪዲዮ ሰርችላችሁ ነበረ ስለ ስውሯ ማርያም የተነገረ እና በስውሯ ማርያም ላይ አንዲት ሴት አለች ሰውን እገላለሁኝ እያለች የምታስፈራራ ለእያንዳንዱ ኮቴ ከ16,000 ብር እስከ 32,000 እስከ 38,000 ብር ድረስ በየመኪናው የምትቀበል ሴት አለች ብያችሁ የተወሰነ መጠን ነገር ነበር እና ያቺ ሴት ማነች የሚለው ነገር ብዙ ጊዜ ተረስታ ነበር። አሁን ላይ ፎቶዋ ወጥቷል። ታዲያ ፎቶዋ ሲወጣ ወደ ሚዲያ ሲሰራጭ ቼክ ለማድረግ ሞከርኩኝና ብዙውን ጊዜ ከተአምራት ጋር የሚገናኙ ዜናዎች የሚያቀርቡት ወይ ደግሞ ዝግጅት የሚያቀርቡት ወይ እነ ተርቢኖስ ሚዲያ ናቸው ወይ ደግሞ ቋንቋ የነሽ ሚዲያ ስለሆነ ቋንቋ ላይ ገባሁኝና ሰርች አደረኳት፣ አገኘኋት። ይህች ሴት ናት የምታስፈራራው። እስቲ ቋንቋ የነሽ ላይ የተናገረችው ነገር እንደመነሻ እንያዝና ድምጿን ስሟት፣ ሁሉ ነገሯን አውቃትና ወደ ሌላው እንገባለን። እስቲ ከዚህ እንመልከት። ቋንቋ የነሽ ሚዲያ ናቸው። አንደኛው ከማዝንባቸው ሚዲያዎች መካከል አንደኛው ቋንቋ የነሽ እና ያው እንደ ተርቢኖስ ምናምን ነገር ያው ጥቅማቸው እሱ ታምር ማሰማት ሁሌ ስለሆነ ያው ለቢዝነሳቸው ነው ለጉዟቸው ስለሆነ ነው። ግን ቋንቋ የነሽ ሚዲያ ግን ትልቅ ነው። በጣም ትልቅ ዘማሪ፣ በጣም የምንወደው ትልቅ ዘማሪ ስለሆነ አንዳንዴ ባይሆኑ ኖሮ ምን ነው እንደዚህ ገቡ ብለን የምንላቸው ናቸው። ቅድም በሰራሁት ቪዲዮ ላይ አንዳንዶቹ ተበሳጭታችኋል። ለምንድን ነው የምታሰማን አላችሁ። የክርስቶስን መሰደብ፣ የእመቤታችንን መሰደብ፣ የመንፈስ ቅዱስን መሰደብ፣ የእግዚአብሔርን መሰደብ ለምን አሰማ አላችሁ። በጣም ያሳዝነው ነገር ይሄ ነው። ሙስሊሞች ገና ለገና ነብያችን ተናገራችሁ ብለው ይሄ ሁሉ ሲያጮሁ እናንተ ግን ለምን ታሰማናለህ ታላችሁ። ምን ነው የተሰማውን ነገር ይዛችሁ ለምን አላስጨዋችሁትም? ለምንድን ነው መጮህ ያልፈለጋችሁት? ቤተክርስቲያን ተደፈረች፣ ጌታችን ተሰደበ፣ እመቤታችን ተሰደበች ለምን ያላላችሁት? ምን ያህል የሞራል ልዩነት አያችሁት? እነሱ ትንሽ የመሐመድ ተነገረብን ብለው ይኸው ካልተያዘልን ካልተሰቀለልን እያለ ነው። እናንተ ደግሞ ለምን ታሰማለህ ትላላችሁ። ያሳዝናል። በነገራችን ላይ የአዲስ አበባ ሚዲያ የአዲስ አበባ ሃይማኖት ተቋማት መግለጫ አውጥቷል እና የሚያሳዝነው መግለጫው ላይ ስቲል እፎይን ነው እየቀሰለው። የሃይማኖት ተቋማት ተብሎ ያን ሁሉ ቅድም ያሰማችሁ ስድቦች እንዳለ ወደ ጎን ትተው እየተናገሩት ያለው አሁንም ኦርቶዶክሳውያን እየተሳደቡ ያሉት ወይስ ተጠያቂ እያደረጉ ያሉት ኦርቶዶክሳውያን ነው። ይህን ያህል ነው እነሱ የእኛን መሰደብ፣ የሥላሴን መሰደብ፣ የቤታችን መሰደብ ወደ ጎን አድርገው ነብያችን የሚሉትን እያቀረበልባት በኋላ ወይ ደግሞ ነገ ጠዋት በሚኖረን ላይ እንሰራበታለሁኝ በደንብ አድርገን እናወራበታለን። እንግዲህ የሃይማኖት ተቋማት ለማን እየሰሩ እንደሆነ ማሳያ ስለሚሆን ወደ ልጅቷ ልምጣ። በነገራችን ላይ ልጅቷ ስሟ አሁን እዚህ ላይ የምትናገረው ያቀረበችው ወይ እንትና ማን ነው ቋንቋ የነሽ ላይ አጸደ ማርያም ነኝ ብላ ነው ስመ ክርስትና የተናገረችው። ነገር ግን ሁለት ስሞች አሏት። ማስተዋልም ትባላለች፣ ሰናይትም ትባላለች ተብሎ ይነገራል። የአባት ስም እስካሁን ድረስ ማውቀው ነገር የለኝም። የምታውቁ ሰዎች በቴሌግራም አሊያም ደግሞ ኮሜንት ላይ አሳውቁኝ እባካችሁ። እንስማት። ትል ሆኖ እየረገፈላቸው ደጇ ሆኖ አይኑ የበራለት አለ። በዛው ስዕል አድኖ አለ፣ ከእሳት የተረፈ ስዕል አድኖ አለ። ያ በሚወጣበት ሰዓት አጋንንት ራሱን ያቅም ይወድቃል። ሰው የተረፈ ማለት ከዚህ በፊት የእመቤታችን እንትን ዕቃ ቤት ነበርና ስዕል አድኖ ገድሏ የሚቀመጥበት ሁሉ ነገር ሲቃጠል የሷ ስዕል አድኖ ከእሳት ተርፎ ምንም ሳይነካው ገድሏና ስዕል አድኖ አወጣ። ያው አውደ ምሕረት ላይ በሚወጣበት ጊዜ ብዙዎች አይነ ስውራኖች ሲበራላቸው፣ እዛ ገዳም ላይ ደግሞ በፔጁ ብቻ የማይመጡ ሰዎች አሉ። በራእይ እመቤታችን እየተገለጸች ሂዱ ስውሯ ማርያም ገዳም ሂዱ ትላቸዋለች። እንደገና ሲፈልጉ ፌስቡክ ላይ አግኝተዋል፣ ወደ ገዳሙ ይመጣሉ። አርሴማ ይብን ሱባኤ ገብተው ጅሩ አርሴማ እናታችን ቅድስት አርሴማ መዳኛችሁ ስውሯ ነው ብላ
የላከቻቸውም ሰዎች አሉ ከዚህ በፊት በፔጁ ብቻ አይደለም ሰው የሚመጣው በራይም እንዲመቤታችን መዳኛችሁ እዚህ ነው እያለች ከካንሰር የዳኑ ሰዎች አሉ ህፃናትም ብዙ ሱባኤን በመንገባበት ሰዓት ያበረታችን ሁሉን ነገር እንደምታስተካክልን እየነገረችን ነው አሁን እነዚህ ምንያቸው የዳኑ ናቸው እንግዲህ ነች ድምጿን ከሰባችሁ ይበቃል ባይሆን እስኪ እየቀረበባት ያሉ ክሶችን እንመልከታቸው መጀመሪያ ላይ ብዙ ጊዜ ስለ መናፍስት ሲያወራ ምን ሰማው ልጅ ቪዲዮ ተናግሮባታል እንመልከታች ሴንተር ላይ ያለችው ወይም አሮ የተደረገባት ነች ድምጹን ስሙት ቪዲዮን ተከታተሉት እንዳትሄዱ ብዬ ብላችሁ ምን ይሰማችኋል ለማንኛውም መሄድ ትችላላችሁ እኔ ግን በጣም ብዙ ቅሬታ የተሰኘውባቸው ነገሮች እነግራችኋለሁ በአደባባይ ለሰሩት ጥፋት እኔም በአደባባይ መናገር ስላለብኝ ማለት ነው እንዴት እስከ 8 ሰዓት ወይም ለ8:20 ጉዳይ ድረስ በደርሶ መልስ ጉዞ ለመጣ ምእመን ለሁላ ህዝብ አረባካችሁ አጥምቁን ባካችሁ ጸበሉን ረጭታችሁን ወደ የቤታችን እንመለስ ሲል እናንተ ለኛ ስርዓት አታስተምሩንም ዘም በሉ ካልሆነ ደግሞ ካልፈለጋችሁ ግቢውን ለቃችሁ ውጡ እስከመባል የትዕቢት ንግግር ማለት ነው ምን ማለት ነው ገንዘብ በዚህ ልክ ለካ ያሳብያል በዚህ ልክ ለካ ያሳውራል እንዴ እያስተዋላችሁ እንጂ ይሄ እኮ የሚመጣው ምእመን እኮ ችግር ይዞት በእስራት ተይዞ ስንት ሀገር አቋርጦ የሚመጣው እኮ ቅድስት ድንግል ማርያም ችግሩ እንድትፈታለት ነው እንጂ የእናንተ መቀለጃ እንዲሆን አይደለም ስለዚህ ልታስተውሉ ይገባል ከጉዞ ጀምሮ ብንነሳ ጸሎት የለም ዝማሬ የለም ቢዝነስ እስከሚመስል ድረስ ማለት ነው ምእመናኑ ይመጣል ምእመኑ እንደዚሁ መጥቶ ይመለሳል በሚያሳዝናችሁ ሁኔታ ማለት ነው ስንት ጉዞዎችን እኮ እናቃለን ሄደን ነገር ግን ልታስተካክሉ ይገባል እኔ ዘንዶ 10 ባታለ ማርያምም ቃጥላ ማርያምንም እንደ ምሳሌ ያነሳላችኋለሁ ቃጥላ ማርያም ከሌሊቱ 9 ሰዓት እስከ ማታ 1 ሰዓት ተኩል ሰው ሲጸበል ነበር ተአምሩን አይቶ ማለት ነው ነገር ግን ሰውን ተተው ገንዘብ ሲያሳድዱ ካህናቶቹ እነሆ ቅድስት ድንግል ማርያም ፊቷን አዞረች እነሆ ይሄው አሁን እንጻ ቤተክርስቲያኑን ታቅፈው ቁጭ ብሏል ዘንዶ 10 ባታለ ማርያምም እንደዚህ ነው ምእመናኑን ሲረሱ ገንዘብ ሲያሳድዱ ባታለ ማርያም ፊቷን አዞረች ማለት ነው ይሄ ነገር ነገ ስውሯ ማርያም ገዳም ላይ እንደማይሆን ምንም ማረጋገጫ የላችሁም ምእመናንን አክብሩ ቅድስት ድንግል ማርያም የቅድስት ድንግል ማርያም እንግዶች ናቸው የጉዞ ማህበር አይምጡ እኔም የምደግፋችሁ ጎን አለ ምክንያቱም ስውሯ ማርያም ገዳም ብለው ይዘው መጥተው ሌላ ፎቶ የውሸት ፎቶ ይዘው ለቤተ ክርስቲያን ተቸግሯል ብለው ስውራ ማርያም ገዳም ሳይደርስ ምእመናኑን ባዶ ኪሱን ስለሚያስቀሩት ማለት ነው ይህንን ሐሳባችሁን ግን እደግፈዋል እንግዲህ ስለሷ እንስማስቲ እያደረገች ስላለችው ነገሮች ተካታይ ስሙት ማርያም እየወጡ ያሉ መረጃዎች በጣም አሳፋሪና አንገት የሚያስደፉ ናቸው። አዲስ አበባን ጨምሮ ከተለያዩ ከተሞች ወደ ስውሯ ማርያም ፈውስን ፈልገው የሚሄዱ ምእመኖች እስከ 8 ሰዓት ድረስ ጸበል ሳይረጩ ሲቀሩ የመጣው ምእመንም ይመሽብናል ለረባካችሁን ርጩን እያሉ በሚጠይቁበት ሰዓት ትዕቢት በተሞላበት መልኩ እናንተ ለኛ አታስተምሩንም ለኛ አትነግሩንም በማለት የሚሄዱ ምእመን ያጎሳቆሉት ይገኛሉ። ሌላው ቀርቶ ስውሯ ማርያም ያደረገችውን ተአምር እንኳን ለመመስከር አውደ ምሕረት ላይ የሚወጡ ምእመናት እየተመረጠና ሴት ካሜራማናቸው እስከምትመጣ ድረስ ምንም አይነት ምስክርነት አይሰጥም። ጸበልም የማይረጭበት ምክንያት በዚሁ ምክንያት ነው። ይህች በምስሉ ላይ የምትመለከቷት ግለሰብ የስውሯ ማርያም ቤተክርስቲያን ፈላጅ ቆራጭ ነኝ ብላ የምታስብ ነች። ክልሉን ወረዳዎችና ታጣቂዎችን በገንዘብ በመግዛት ወጣቶች ላይ ብዙ ጫናዎችን እያሳደረች ትገኛለች። በስውሯ ማርያም ቤተክርስቲያን ውስጥ ፈውስን ፈልገው የሄዱ 3 ምእመኖች በዚህ ሴትዮ ምክንያት ህይወታቸው አልፏል። የስውሯ ማርያም ካህናት አባቶችን እያስፈራራች የስውሯ ማርያምን ገንዘብ እየበላችና እየሰረቀች ትገኛለች። አሁንም ቤተክርስቲያኒቱ እየተመራች ያለችው በካህናት አባቶች ሳይሆን በዚህ ፈላጅ ቆራጭ ነኝ ብላ በምታስብ ሴትዮ ነው። ስሟን 40 ጊዜ እየቀያየረች በኔ ጉዞ መኪና ካልሆነ ወደ ስውሯ ማርያም ድርሽ አትሉም በማለት የሚሄዱት ምእመን እያስፈራራችና እያስደበደበች ትገኛለች። የደብረ ብርሃን አካባቢ ወጣቶች ይህ ለምን ይደረጋል ይህ ለምን ይሆናል ብለው ፊት ለፊት ሲጋፈጡ የነበሩ ወጣቶችን እያሳሰረች እያስገረፈች እያስጨቆነቻቸው ትገኛለች። በተለያዩ አካባቢ ወደ ስውሯ ማርያም የሚሄዱ መኪኖችንም የኮቴ እያለች 28000 ብር ድረስ እየተቀበለች እንደሚገኝ ምእመኑ ተናግሯል። እየሰማችሁ አይደል? በስውሯ ማርያም ገዳም ምን ተፈጠረ? አንዲት እናት ነፍሰ ጡርና 2 ሰዎች አብረዋት ህይወታቸው አልፏል። ይህም አስተባባሪ ባለመኖሩና በግፊያ ምክንያት እንደሞቱ አስታውቋል። ሌላው ምኩራብን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳጸዳ አሁንም በስውሯ ማርያም ገዳም ላይ ያለውን ነገር እግዚአብሔር ያጽዳ። በጉዞ በግል መኪናቸውና እንዲሁም ሌላ የጉዞ ማህበራት ልጆች ሲሄዱ እየተደበደቡና
አካላቸው እየጎደለ ይታወቃል። ይህንንም ብዙ ወንድሞቻችን አሁን ላይ ቅሬታ እያቀረቡ ነው። የቤተ ክህነቱ አባቶች ዝምታን መርጠው አሁንም ከወረዳ እስከ ታጣቂ ድረስ ልጅቷ እየከፈለች ማስተዋል በምትባል ሴት ያ ቤተ ክርስቲያን ይመራል። ስለዚህ ኦርቶዶክሳውያን ወንድሞቻችንና እህቶቻችን ባንድ በመቆም ይህንን ነገር እናስቁም። በነገራችን ላይ እሺ አሁን ዘማኝ ዲያቆን ዳዊት ይናገራል። ይህች ሴት ከአንድ መኪና ወይ ደግሞ ከአንድ ጉዞ የምትወስዳቸው ሰዎች ብዛት ቢያንስ በሳምንቱ እስከ 750 ሺህ ብር ድረስ ታገኛለች። እስከ 750 ሺህ ብር ድረስ ለራሷ ታጣቂ ያላት የራሷ ማንም ሰው አይነካት። ምስክርነት እንኳን ሊሰጥ ቢባል እሷ ሳመጣ ምስክርነት አይጀመርም። ምስክርነት ሲሰጥ እንኳን ሰው ተመርጦ ለካሜራ የሚመች ተብሎ የምታደርገው ሰው ነች። እንቀጥል። ዘማኝ ዳዊት ጋር ራሱ የገጠመውን ነገር በአካሄዱ የገጠመውን ነገር ይናገር። ስውሯ ማርያም መሄድ እየፈለጋችሁ ነገር ግን አትመጡም እየተባላችሁ ደግሞ እየከፋችሁ ያላችሁ ሰዎች ብቻ ይህንን ቪዲዮ በደንብ ሼር፣ ዲዩት፣ ኮፒ ሊንክ እያደረጋችሁ እንትን በሉበት። ቪዲዮ ሰርተናል በተደጋጋሚ የሀገር ቪዲዮ፣ በውስጥ በኩል ደግሞ የሀገር መልእክት ልካችኋል። የሀገር አይተናል። መልእክታችሁ ግን ስርዓተ ቤተ ክርስቲያንን አስጠብቁ ነው እያለን ያለነው። ጉዞ ስናዘጋጅ አትመልሱን፣ ወደ ቤተ ክርስቲያን ስንመጣ እንቅፋት አትሁኑብን፣ አትምቱን። እንዴ ምንድነው? አንቺ ቤተ ክርስቲያን ነው ያለሽው? እዛ ጋር አስተባባሪ ነኝ የምትይዋ ሴትዮ ቤተ ክርስቲያን ነው ያለሽው። አንቺ በጋርድ አይደለም የምትንቀሳቀሽው፣ በጋርድ አይደለም መንቀሳቀስ ያለብሽ። እመቤቴ ለአንቺ ከጋርድም በላይሽ ነሽ። እመቤቴ ከጠበቃም ከጠባቂም በላይ ናት። እመቤቴን የያዘ ሰው ደግሞ ጋርድ ይዞ በዱላ ሰውን አይደበድብም። ሰውን አትምቱ ነው ያለው። ሰውን አትምቱ። ሌሎች መረጃዎችንም ማውጣት አቅቶን አይደለም። ወደዛ አትገፋፉን። ተው በቃ እዚሁ ላይ ይብቃ ነው እያለን ያለን። ለምን ከሌላ ቦታ የሚመጣው መኪና ስጡን ያለው። ከየተለያየ ሀገር ልንመጣ እንችላለን። ከጅማም ይምጣ፣ ከስልጤ ዞንም ይምጣ፣ ከጉራጌም ይምጣ፣ ከሐረርም ይምጣ፣ ከአዳማም ይምጣ። ለምንድን ነው የሚከለከለው? መኪና ለምን ይከለከላል? ጉዞ እኔ ብቻ ነኝ ማዘጋጀው ማለትስ ምን አመጣው? አንድ ቤተክርስቲያን ላይ አንድ ሰው ብቻ ነው የሚያገለግለው። ለዚህ መልስ ስጡን። እኛ መቤቴ ነው የምላችሁ ማንም አያስቆመንም እዛች ቤተክርስቲያን ከመምጣት ማንም። እንኳን ተደብድበን አይደለም እንዲህ አንገታችን ከዚህ በላይ ቢቆረጥ እንኳን እንመጣለን። ከቤተክርስቲያኑ አታስቆሙን። ግን ለምን ሌላው ለምን እንደዚህ ይሰቃያል? ለዚህ ደግሞ መልስ መልሱ። አባቶችም ካላችሁ እንግዲህ እዛ ፈላጭ ቆራጭ እሷን ያየነው ቤተክርስቲያን ላይ አባቶችም ካላችሁ በዚህ ዙሪያ መልስ መልሱልንና ስጡ። በጣም በፍቅር ነው እየጠየቅን ያለነው። ከመቤቴ ደጅ ማንም አያስቀረን። ማንም ሰው ደግሞ የወረት ጉዳይ ቢቀር ማርያምን የሆነ ሰዓት ላይ እንደዚህ የሆነ ሰዓት በነገራችን ላይ በጣም ያሳዝነው ጌታችን እንደተናገረው ተአምር ፈላጊ ዘማዊ ትውልድ እየበዛብን ያለ። የሆነ በቤተክርስቲያን ሲባል ግር ብሎ የሚሄድ በዝቷል። ግር ብሎ ቤተክርስቲያኑ እዛ ያለበት ቦታ ጸበሉ ማይፈውስ ይመስለው ግር ብሎ የሚሄድ ያለው በጣም መውረድ። እውነትም ዘማዊ ትውልድ ነው የተፈራለው። ዲያቆን ዳዊት እንቀጥል። ወደ ስውሯ ማርያም ስትሄዱ የሚገጥማችሁ ፈተናና ችግር ልንገራችሁ። በእመቤቴ ስም እየተደበቁ በቅድስት ድንግል ማርያም እየተደበቁ ልጆችን የሚደበድቡ ሰውን ተደራጅተው ለዝርፊያ የሚጠብቁ አካላቶችን አሁን በቃችሁ የምንልበት ነው። 3 ታግሻለሁ። ይሄንን ቪዲዮ ለመስራት ወደ እመቤታችን ወደ ቅድስት ድንግል ማርያም ወደ ስውሯ 3 ሄጃለሁና 3ቱንም ጊዜ ከፍቶኛል። ቅሼ ተማረረ የመጣሁበት ነው። በገዳሙ ስም ቁጭ ብሎ የሚሰርቁ የሚበሉ አካላቶች ስላሉ ሰው ወደ ገዳም ሲሄድ የሚከለክሉ መንገድ ላይ የሚያስቆሙ አሉ። ይሄንን ቪዲዮ ስለምታስወርዱ እናንተ ደግሞ በደንብ ሼር፣ ዲዩት፣ ኮፒ ሊንክ እያደረጋችሁ ሼር አድርጉ። አንደኛ ልጆችን ልታስደበድቡ ወደ ገደል የምታወርድበትን ቪዲዮ ፖስትዋለሁ። ይሄንን በደንብ ሼር አድርጉ፣ ኮፒ ሊንክ አድርጉ። ይሄ ነገር ይቁም። በቤተ ክርስቲያን ንግድ ይብቃ። የትኛውም ሰው ወደ ቤተ ክርስቲያን የመምጣት መብት አለው። እሺ እኛ ብቻ ነን የምናዘጋጀው። መሰየው አዘጋጁ። ስለዚህ ሰበታ ላለ ሰው ለሰበታ መኪና አዘጋጁ። በራችሁ ላይ ከሰበታ ለምን ሰው ይሰቃያል? በእናንተ መጥቶ እዛ መሀል መገናኛ ላይ ወርዶ ለምን ይሰቃያል? አምቦ ላለው ማዘጋጁ፣ ግንጭ ላለው ማዘጋጁ። ወደኛ አትምጡ ብሎ ሰው ማስፈራራት፣ ህግ የሌለበት ሀገር ነው የመጣችሁት ብሎ ሰው ማስፈራራት ደግሞ በጣም ነው የሚያስጠላው።
እንደ አንድ ክርስቲያን አይደረግም። በየሁሉም ቦታ መኪና አዘጋጁልን። ስውሯ ማርያም መሄድ እንፈልጋለን። በነገራችን ላይ እነ ዳዊት ቤት በነበሩ ላይቭ ስትሪም ባለፈው ስክሪን ሪከርድ ነበር። አሁን ስክሪን ሪከርድ እንደገባብኝ አላውኩት። በጣም የሚያስጠላ ነበር ሲነገር የነበረው። መንገድ ላይ ዱርዮችን እያስቆመች ወዴት ነው የምትሄዱት እየተባሉ ስውሯ ማርያም የሚባል ከሆነ ወይ ትወርዳላችሁ ወይ ብር ትከፍላላችሁ እየተባሉ አሮጊቶችን እየገፈተሩ ወደ ገደል ጫፍጫፉ ሲናገር ወደ ገደል ጭምር ይወረውራሉ። መኪናችሁን ወደ ጫካ ምልክባችሁ እያሉ ያስፈራራቸዋል። እሷ ራሷ እየመጣች ታጅባ መታ በመሳሪያ ባላችሁ ሰው ታጅባ መታ ብር ማስከፍሉ ከሆነ ወደ በረሃ ነው የምልክላችሁ፣ ወደ ጦርነት ወዳለ ቦታ ነው የምልክላችሁ እየተባሉ ጭምር የሚፈራሩት። በነገራችን ላይ ይህን ያህል ነው ፓወር ያላት ሴትዮ። ቅድም ያሳየኋችሁ ቋንቋ ነው ሽያ ላይ ቀረባ ሴትዮ ምን ፈላጭ ቆራጭ ገንዘቡን የምትበላ ሰው ወደዛ ሲሄድ እማትወድ እኔ ብቻ ነኝ ጉዞ ማዘጋጀው ብላ ወጣት የምደበድብ ፎቶዋ ይሄውና። ይሄንን ፎቶ እያደረጋችሁ ሁላችሁም ኦርቶዶክሳውያኖች ከዛሬው ዕለት ጀምራችሁ ስለ ቅድስት ቤተክርስቲያን ዝም አንልም የሚል ቪዲዮ ስሩ። አሁን ኮሜንት ላይ ግቡና ስለ ቤተክርስቲያን ዝም አንልም ይሄንን ሼር ዲዩት ኮፒሊንግ እያደረጋችሁ አቅም ስጡ። ዛሬ ላይ የሐሰት ምስክርነት ልሰጥ ስውሯ ገዳም ላይ መርሃ ግብር አድርጋለች። ህዝቡ ጋር ተላልፎ የሐሰት ምስክርነት እንዳይሰማ ወጣቶች ይሄንን ቪዲዮ በደንብ አድርሱልን። በደንብ ከሚባለው በላይ በየመንገዱ የተሰቃያችሁ ጉዞ እያዘጋጃችሁ መሄድ እየፈለጋችሁ አሁንም ድረስ መሄድ ቤት በኩል እንሂድ መረጃ ስጡን የምትሉ ሰዎች ካላችሁ ደግሞ ቴሌግራም ሊንክ አዘጋጅተንላችኋል። እዛ ላይ እየገባችሁ አድ ሁኑና ሰው በደንብ አድ አድርጉ። ዛሬ እንጀምራለን መረጃችንን። አሁን ላይቭ ላይ ነኝ፣ ወደ ላይቭ ነው። በጣም ያዝናል። እስቲ ሌላ ደግሞ የገጠመው እንደዚህ ጉዞ የሚያዘጋጅ ሰው የገጠመውን ነገር እያለቀሰ ሲናገር እንስማ። ቤተሰብ በጣም ነው የከፋኝ። እንደምታዩት አይኔ ቀልቷል። በጣም ነው ያለቀስኩትኝ። ትናንትና እንደምታውቁት ስውሯ ማርያም ነበርን እና በወቅቱ ከኛ ጋር ጉዞ ሄደች። በግርግሩ ሰዓት ቤተክርስቲያኑ አካባቢ ላይ አይፎን ፕሮማክስ 40 ተወስዶባታል። በጣም ነው የሚያሳዝነው። ገና 5 ወር ከተጠቀምኩበት አለች። ብዙ ፋይል አለው ጠፍቶባታል። 2 ሰዎች ሞተዋል፣ አንድ መጫትም ጭምር 3። በአጠቃላይ ስንገባ ምንም ያላሉን፣ ስንወጣ ያው እንደ አገልጋይ በአገልግሎት ሄጃለሁ። መኪና ላይ ያሉት 64 ሰዎች 65 ሰዎች አይወጡም ነው የተባለው። ታድራለህ መኪናህም አንተም ምንድነው እኔ አላቅም። እዛ ጋር ያለችው ልጅ ምን እያስደረገች እንደሆነ ትልልቅ ጋርዶች አሉ። በጣም ወፋፍራም ሰዎች መጡ፣ ዱላ ይዘዋል። ከ200 መኪና በላይ ነው የመጣው። ዱላ ይዘው ነው የሚያስፈራራቸው። እስቲ ይቀጥል። ክፍል 3 ብሎ እንትን ያለው አለ። ይቀጥል። ቤተሰብ ስለ ስውሯ ማርያም ዝም አልልም ቻሌንጅ። እንግዲህ ሴትዮዋ ናት ሰዎቹም የመሞት ምክንያቱም የእሷ ወጠምሻ አንጸባራቂ ለባሾች ቦታውን ማስተናገድ አልቻሉም። ቦታውን ይልቀቁልን። ሴትዮዋም እዛ ቦታ ላይ የሚመጡ የጉዞ ክፍሎችን በጣም ብዙ ብር ነው የምትወስደው። ከአንድ መኪና 16 ሺህ ብር ብዙ ነው። 8 ሺህ ብር ኪስ ያለውን ነው የወሰደችው። 8 ሺህ ብር በሞባይል ባንኪንግ ነው ወደ ግለሰብ ያስገቡት፣ ቀምተውኝ ማለት ነው። ከትናንት ጀምሮ ያለቀስኩት አይኔ እንደቀላ ነው። ስለዚህ ሴት ልጅ መድረክ መብራት አትችልም እና ስርዓተ ቤተክርስቲያን አለ፣ ካህናት ባሉበት ሊቃውንት ባሉበት እነሱ ተቀምጠው እሷ ትቆማለች። እንዴት እንደሚያሳዝኑ እኮ። አረ እባካችሁ የተዋሕዶ ልጆች ስውሯ ማርያምን ድረሱላት። ሁላችሁም ድምፁ ነው። ላይክ፣ ሼር፣ ፎሎ፣ ሪፖስት አድርጉት። ይሄን ቪዲዮ 2 ሰዓት ላይ ላይቭ እንገናኝ። ክፍል 3 ይቀጥላል። ለሞቱትም እሷ ናት። እንግዲህ ሰማችሁ፣ ይህን ያህል ነው ተጽዕኖ እያሳደረች ያለችው። ስለዚህ የቤተክርስቲያን አካላት እንደ አሁን የተነካው ስለ ብር ነው የተነሳው አይደል? ስለ ቤተክርስቲያን ነው የተነሳ ያለው። ምን ልታደርጉ አሰባችሁ ነው? ወይ ስለ እናንተም ተቆራጭ ታቀርብላችኋለች? በተለይ የሀገረ ስብከቱ አስተዳደር፣ የሀገረ ስብከቱ ሊቀ ጳጳስ ምንድነው እያደረጋችሁ ያላችሁት? ይሄን ልስት ግልጽ የሆነ ማብራሪያ ከእናንተ የምንጠብቅ ይመስለኛል። ቤተክርስቲያን ለዛውም ስብከትም ትሰብካለች። ይህች ሴት እንዳለው ዳዊት ሲናገር እንደነበረው ሐሰተኛ ምስክርን ታሰባስባለች፣ ታሰጣለች። ግን ምን ያደረጋችሁ የሚለው ነገር ልትመልሱልን ይገባል። ወደ ሙስሊሞቹ እንምጣ። ይህች ሴት ነብዬ እንዲተነካ ብላ
የሆነ ሐዲሶቿን ማናቀው ይመስል ልትቀባጠር ሞክራለች። አሁን እዚህ ላይ ለሚነሳው ነገር በተቻላችሁ መጠን እርፎ ልበሱ። እኔ ለማነሳው ነገር ሰው ለምተነሳ ሳይሆን እንስማት። የነን ሙስሊም የአይሁዳ ሬሳ ሲሸኝ ቆመው እንባቸው ወርዶ የሰኙ ናቸው። ይሄ እኮ አይሁዳ ነው ሲሏቸው አሽረፈል ኸልቅ ናቸው። የኛ ነብይ አለይሂ ሰላቱ ሰላም አይሁዳ ነው ሲሏቸው እሱም እኮ የያዘው ህይወት ነው ያሉት። አንድ ሰው ወደ ጀሃነም መሄዱ ያስለቀሳቸዋል። መሐመድ ማለት በነገራችን ላይ አይሁድና ክርስቲያኖችን ለማየት እንኳን የሚጸየፍ የነበረ ክፉ ሰው ነው። ታሽሙናሙኖ ግን ትፈልጋለች። ማስረጃ ከፈለጋችሁ ጠይቁና እንስጣችሁ። ቻል አድርገው ያን ሁላ ስቃያቸውን ሪሳላቸው ላይ ብቻ ትኩረት የነበራቸው አንድ ክፉ ንግግር ለሰው ተናግረው አያውቁም። አንድም ጎግል ላይ ግቡና ዛሬ ላይ ሰርች አርጉ። ታፕ ላይ የተቀመጡት የኛ ነብይ አለይሂ ሰላቱ ሰላም ናቸው። ሰማችሁ አይደል? አንዲት ክፉ ንግግር ነብያችን ተናግረው አያውቅም አለች። እስቲ ሐዲሷን እንመልከቷ። ካላወቀችሁ ደግሞ እኛ እንስጣት። ይሄው እንደምትመለከቱት ግሬዱ ሳሂህ ነው፣ ተቀባይነት ያለው ነው። አልባኒ ማለት ነው። መጽሐፍ ሬፈረንሱ አልአደብ አልሙፍራድ 963 ላይ ወይ ደግሞ ቡክ 41 ሐዲስ 12 ላይ የሚገኝ ነው። በጣም ይቅርታ ይሄን ንባብ በማንበቤ በጣም ይቅርታ ለእናንተ። ዑተይ ኢብን ዱማር ሰይድ ዑተይ ኢብን ዲማር የተባለ ሰው ዳሙራ የተባለ ሰው እንዲህ አለ። I saw with Ubay a man who has been attributing himself in lineage ወይ ደግሞ ያልተማረ ወይ ደግሞ ጃሂልያ የሚባለው ያልተማረ ማህበረሰብ የሚባለው ወይ ፕሪ ኢስላሚክ ፔሪድ እንዳልተማረ ሰው የሚቆጥሯቸው ኋላ ቀሮች አድርጎ የሚቆጥሯቸው በነዛ ዘመን with ጃሂልያ so the Ubay told him to bite ለኡበይ ምን አለው? so Ubay told him ኡበይ የተባለው ሰው ምን አለ? so Ubay told him to bite his father male organ የአባቱን ብልት ንከስ ብሎ ነገረው ይላል። ሂድና የአባትህን ብልት ንከስ አለው። and did not speak figuratively ይሄ ማለት በምሳሌ አይደለም የገለጸው፣ በግልጽ ነው። ኤክስፕሊሲትሊ አድርጎ በግልጽ አድርጎ ሂድና የአባትህን ንከስ ነው ያለው። ቀጠለና so his companions look at him የሱ ደቀ መዛሙርቱ የተከታዮቹ ላይ ተመልከቱት። he said it appears that you are disapprove of it. Then he said, I will never show apprehensive to anyone with regards to this. በዚህ ጉዳይ ላይ ማንም ሰው ምንም ማሳየው ነገር ራይ የለኝም ማለት verily I heard ጅገረን ተመልከቱልኝ I heard the prophet ነብዩን ሰማሁ ምን ሲል እንመለከታለን። may Allah bless him ከዛላ አላህ ሰላምና ያወርድለት ይልና እንዲላል says ማን ነው የተናገረ ያለው? ነብዩ የተናገረ ያለው እንዲላል whomever attribute himself in lineage የኋላ ቀር ዘመን ላይ ያለን ሰው with attribution of jahiliya then tell him እንዲህ ብለህ ንገረው to bite his father's male organ የአባቱን ብልት እንዲነክስ ሄደህ ንገረው and do not speak figuratively ለምሳሌ ተናገሩ አይደለም ይሄ እንደቀል የተነገረ አይደለም። በነገራችን እንደቀል የተናገረው ሳይሆን ምንድነው አለ ሄድና ንከስ በለው። በአማርኛ ላንብብላችሁ ተተረጎሙ እንዲህ ይላል። ዑተይ ኢብን ዱመራ እንዲህ አለ። አባቴ ከአንድ ሌላ ሰው ጋር አብሮ ድሮ እርስ በርስ ወይም ከእስላም በፊት በጃሂልያ ሲያደርጉት በነበረበት ባህል መሰረት እርስ በርስ ሲመካከሩና ሲጽናኑ አየ። እርስ በርሳቸው ሲመካከሩና ሲጽናኑ አየ። ሂድና የአባትህን ብልት ክንፍ ያለውን ተውት ንከስ አለ። አባቴን ይህንን ንግግር ሲሰማ ያለመስማማት ፊት አሳየው። ነብዩ እንዲህ አለ፣ ከኢስላም በፊት በነበረው መንገድ ለሚከተል ሰው ምንም አይነት አክብሮት የለኝም። የሰማችሁ ነው ደግሞ ከኢስላም በፊት በነበረው መንገድ ለሚከተል ሰው ምንም አይነት አክብሮት የለኝም አለና ነብዩ ጨመር አድርገው እንዲህ አሉ፣ ማንም ሰው ከጃሂልያ ወይም ከእስልምና በፊት በነበረው መንገድ የነበረ ባህሉን ወይም ጎሳውን መንገድ የሚከተል ካለ ሂድና የአባትህን ብልት ንከስ በሉት ይላል። ይህንን ሰው ይቺ ሴት ምን አለችው? እስቲ እንስማት።
አንድ ክፉ ንግግር ለሰው ተናግረው አያውቁም። አንድ ክፉ ንግግር ለሰው ተናግረው አያውቁም። ግን ያሳያችሁ ምንድነው? ሳሂህ የሆነ ሐዲስ ነው። ሳሂህ የሆነ ሐዲስ አንድም ጎግል ላይ ግቡና ዛሬ ላይ ሰርች አርጉ። ታፕ ላይ የተቀመጡት የኛ ነብይ አለይሂ ሰላቱ ሰላም ናቸው። እማያምኑባቸው እንኳን ክብራቸውን፣ ሐቀኝነታቸውን፣ መልካምነታቸውን፣ አሽረፈል ኸልቅ መሆናቸውን፣ ስማርት መሆናቸውን፣ ታማኝ እንደነበሩ፣ አዛኝ እንደነበሩ፣ ቻይ እንደነበሩ ኖረውን ያሳዩት ሂስትሪ ቡክ ተጽፏል። ሰራ ረሱል አለይሂ ቻይ እንደነበሩ ህፃን ልጅን ሲገል የነበረ በአይኑ ሰይፍ ሲያስገባ የነበረ በመቀመጫቸው ሰይፍ ሲያስገባ የነበረ ሴቶች እንዲደፈሩ የሚያደርግ የነበረ ባሎች እንዲታረዱ የሚያደርግ የነበረ አባቷን፣ አጎቷን፣ ወንድሞቿን፣ ቤተሰቦቿን ገሎ እሷን ያገባትን ሰው ነው ቻይ ነው የሚባለው። 76 ጦርነቶችን ያወጀ ሰው ነው ቻይ ነው የሚባልና እንደ የዋህ የሚቀርብልን። እሺ ሂስትሪ ቡክ ቶፕ ላይ ናቸው። ዛሬ ኢሳ አለይሂ ሰላምን እንከተላለን እያሉ የሚሉ ሰዎች ሶስተኛ ላይ ነው የተቀመጡት። ጎግል ላይ ግቡና ሰርች አድርጉ። ይሄ ጎግል ፈረደበት። አንድ ሰው በመቶ ኢንፍሉዌንሻል ሰዎች መካከል ላይ መሐመድን አደረገው፣ አንደኛ ያደረገው። ግን በምን መሰረት የሚባል ግን ምንም መልስ የለም። በምን ጉዳይ ነው መሐመድ አንደኛ የተቀመጠው ሲባል ምንም ሰው ሂትለርም አለበት። ስለዚህ ምርጫ 100 ሰው የተባሉት ምርጫዎች ምንን ያካትተ ነው የሚለው ነገር አይታወቅም። አይዛክ ኒውተን ሁለተኛ ያስቀምጡ፣ ሶስተኛ ክርስቶስን ያስቀምጠዋል። ግን በምን መስፈርት ነው ቢባል ምንም አይታወቅም። ምንን ኳሊፋይ አድርገው ነው መሐመድ አንደኛ የተቀመጠው አይታወቅም። ሂትለርም አለበት። ስለዚህ ሂትለርን በምንድን ነው? በጨዋነቱ በመልካም ስብዕናው ነው የተቀመጠው እንበል 100 ውስጥ አንልም። ስለዚህ የተቀመጠበትን መንገድ ብናውቀው ጥሩ ነበር። ግን የሚናገረው የለም። ሰይቻቸው ጩኋታል። አሁን በስማ እሺ ቶፕ ላይ ያሉት የኛ ነብይ አለይሂ ሰላቱ ሰላም ናቸው። ቢያረጓቸውም ባያረጓቸውም ወኢነከ ለዓላ ኹሉቂን ዐዚም አለ አላሁ ረቡል ዒዛ። ስትሰግዱ እያንዳንዱ ነገር ውስጥ እሳቸው አሉ። ቁርአን ስንቀራ እያንዳንዱ ሐርፍ የምንቀራው በጅብሪል አለይሂ ሰላም ለእሳቸው መጣ። እያንዳንዱ የምንቀራው እሳቸው የቀሩትን ነው። እያንዳንዱ ቢስሚላህ ስንል እሳቸው ናቸው ያስተማሩን። ኤቭሪቲንጋችን ውስጥ አሉ የኛ ነብይ አለይሂ ሰላቱ ሰላም። ደማችን ናቸው፣ ደማችን። ግን አንድ ሰው ጠፋ። አንድ ሰው ኃላፊነት ላይ ተቀምጠው አንድ ሰው የሙስሊሙን ኡማ ይሄ ሁሉ ህዝብ የሚከተለውን በአደባባይ እየወጣ ሲዘልፍና ሲያንቋሽሽ ሃይ የሚል ሰው ጠፋ። በትክክለኛ በህግ መጠየቅ ይችላል። እያንዳንዱ ከአፉ የሚወጣው ቆሻሻ ንግግር እራሳችን ተሰድበን ቢሆን ኖሮ ዛሬ ላይ ብለን ፖሊስ አምጥተን ክስ ከፍተን ፍርድ ቤት እናቆም ነበር። እናታችን አባታችን ቢሰደቡ ኖሮ። ለረሱል አለይሂ ሰላቱ ሰላም ግን አንድ ሰው ጠፋ። አንድ ሰው ህግ የሚያቀርብ ይሄንን ሰው አፉ እንዳመጣለት ይናገራል። ይሄ ሁላ ሙስሊም ነው እየተደፈረ ያለው። አለዚህ ነው መሐመድን ታመልኩታላችሁ ለምን እናቃችሁ? ለዛ ነው እናዝናለን። ሆይ ብላችሁ ሰዓት ውስጥ ከታችሁ የአንድ ሳምንት አጀንዳ ከማድረግ ውጪ ሌላ ምንም የምታመጡት ነገር የለም። ምክንያቱም ስንጠይቅ የምንጠይቀው እኛ ህገ መንግስቱ ባሰፈረልን መብት በአንቀጽ 486 እስከ 487 ባለው ገጽ ላይ በሰፈረው ህግና ደንብ መሰረት እንጂ በጭፍን አይደለም። ህግን ላለፈ ደግሞ ሽፋን የምትሰጥ የትኛውም ቤተክርስቲያንም የትኛውም የሃይማኖት ተቋም የለም። መልካም እሺ፣ አሁን ሁለት ነገሮችን እናገራለሁ። በደንብ አድርጋችሁ ታዳምጡኛላችሁ። ይሄን ቪዲዮ ኮፒ ሊንክ ሼር ታደርጋላችሁ ማለት ነው። የመጀመሪያው የኛ ትዕግስት የኛ ዝም ማለት ምን ያክል ምንም አታመጡም የሚል ድምዳሜ ላይ እንደደረሱ እንግዲህ ሰምታችኋታል። ምንም አታመጡም ምን እንደምናመጣ እንግዲህ ከዚህ በኋላ የኛ ትዕግስት ፍራቻ መስሎ ከታየሽ እንግዲህ ምን እንደምናመጣ አብረን የምናየው ነገር ይሆናል። ከዛ ውጪ ግን አንቺ የጠቀሽው አንቀጽ ለራስሽም እንደሚሰራ ግን የተነጋሽ ይመስለኛል። ሳላና ኢምራን የሚባሉ ሳላ አዳማ ቢኖረው ልጅና እዚህ አዲስ አበባ ያለው ኢምራን የሚባለው ልጅ በክርስቶስ ላይ የተናገሩት በጣም አጸያፊ ነገር መቼም ቪዲዮን አልሰማሽውም ብዬ ለማመን በጣም ይከብደኛል። ስለዚህ የራስሽን ሸፍነሽ እፎይ እንዲቀጣ መተሽ የምታነበንቢው ፊልተርሽን ከፍተሽ መጀመሪያ የራስሽን ቤት ማጽዳት ያለብሽ። ስለዚህ አንቺ የምትናገሪው ነገር እኛ ጋር እንደሚሰራ አብረን ምን ይሆናል ማለት ነው። ለድፍረትሽ ደግሞ
እኛም ምን አይነት አቅም እንዳለን እናሳይሻለን ማለት ነው። ስለዚህ እንቀጥላለን። እፎይ ማለት እኔ ማለት ነኝ። እፎይ ማለት እያንዳንዱ ኦርቶዶክሳዊ ማለት ነው። ስለዚህ እኛም በሕይወት አለን፣ እናንተም በሕይወት አላችሁ። ስለዚህ አብረን እንቀጥላለን ማለት ነው። እፎይ ተይዞ ያንቺ ጀሌዎች የማይያዙበት ምንም አይነት ምክንያት አይኖርም። ህጉ ለሱ ሰርቶ ለነሱ ማይሰራ ከሆነ ደግሞ ያው እንግዲህ እኛም ወደ ምንሄደው እንሄዳለን ማለት ነው። አብረን አይደል ያለነው፣ እንቀጥላለን፣ እናየዋለን። እሺ መጨረሻ ላይ ኤላን እንመልከተው። ሰፋ ይላል፣ በደንብ አድርገን እንመልከትና ሐሳብ እንሰጥበታለን። ቪዲዮውን የሰራሁት ለእናንተ ነው። ይሄ ግለሰብ እፎይ ይባላል። እፎይ ወደ ቲክቶክ ከመምጣቱ በፊት እነዚህ ሁለት ግለሰቦች ሶሻል ሚዲያ ላይ ነበሩ። እነዚህ ሁለት ግለሰቦች ሶሻል ሚዲያ ላይ ሲያስተምሩ ወይም መልእክት ሲያስተላልፉ የነበረበትን መንገድ በጣም ብዙ ሰዎች ታውቁታላችሁ። እጅግ በጣም የሚቀፍ እናንተ ሰው አምላኪዎች፣ እናንተ ልክ እንደኛ የሚጸዳዳ የሚበላ ሽንት ቤት የሚገባ የሚወጣ ሰው እያመለካችሁ አምላክ አለን ስትሉ አታፍሩም ወይ? ቪዲዮዎች አሉ፣ እንደዚህ አይነት ቪዲዮዎች አሉ። በተለይ ይሄኛው መጨረሻ ላይ የቀነጨብኩኝ አሰማችኋለሁ። እፎይ ከመምጣቱ በፊት እነዚህ ሁለት ሰዎች ነበሩ። እፎይ መጥቶ መበሻሸቁ መናናቁ ሲበዛ እኔ አንድ ቪዲዮ ሰርቼ ነበር። ጊዜ ካላችሁ ስሙት ቪዲዮን። እኔ አንድ እየፈራው ያለሁትን ነገር ወይም ደግሞ የምፈራውን ነገር ልንገራችሁ። እንደ ቀልድ ብሽሽቃችን እርስ በርስ መናናቃችን ዋጋ እንዳያስከፍለን እፈራለሁ። ላይቭ ላይ በእንማማር ሰበብ የኔ ሃይማኖት ልክ ነው ሰበብ እጅግ በጣም ብዙ ሰዎች ልክ ያልሆነ ነገር ሲነጋገሩ እየሰማሁኝ ነው። እረፉ። የናንተ አላግባብ የናንተ አዋቂ መምሰል ሌሎቻችንን ዋጋ ያስከፍለናል። በቃ እናንተ ተው። ለኔ አስባችሁልኝ ነው አይደል? ወደ እናንተ እምነት እንድመጣ ነው አይደል? አልፈልግም። እኔ ያለሁበት ተመችቶኛል። እኔ ያለሁበት ሰላም ሰጥቶኛል። ያለሁበት ሰላም ሲነሳኝ ያለሁበት አልመች ሲለኝ እኮ አካባቢ ያሉ የሌላ እምነት ተከታዮችን አይና እስኪ ብዬ አንብቤ ሄዳለሁ። የሆነ አንድ የኦርቶዶክስ አማኝ ይመጣና የእስልምና እምነት ተከታይን እንደዚህ ናቸው እነሱ እኮ እንዲህ ነው ነብያቸው እኮ እንደዚህ ነው ቅፍፍፍ የሚል ለጆሮ የሚከብድ ወሬ የእውነት ይጨንቃል እኮ ማለት ያንተም ቪዲዮ ከአንድ እስልምና እምነት ተከታይ ጓደኛዬ ጋር ሳይው እኔና እሱን እዚህ ጋር እያቃቃርከን ነው። ለምን እኔ ልክ ነህ ብዬ ላስብ እችላለሁ ባይምሮዬ፣ እሱ ጥርሱን ይነክሳል። ደግሞ የሆነ ሙስሊም ይመጣና እናንተ እኮ ሰው ነው የምታመልኩት፣ እናንተ እኮ እንደዚህ እንትን የምትሉት እንዲህ ይበላል እንዲህ ይላል። እዚህ ሌላ ኦርቶዶክስ እምነት ተከታይ ወይ ፕሮቴስታንት ወይ ክርስቲያን የሆነ ሰው ይቀፋዋል ይሄንን መስማት። እርስ በርስ እኛን ለምን ታቃቅሩናላችሁ? በቃ ተስማምቶናል፣ እንግባ። በቃ ያለንበት ነገር ልክ ካልሆነ ገሃነም እንግባ፣ ተውን። ለነዛ ሰዎች አስባችሁላቸው ከሆነ ይግቡ ገሃነም፣ ተዋቸው በቃ። ለምን እርስ በርስ እንድንጨርስ ለምን እርስ በርስ እንድንጠላላ ታደርጉናላችሁ? ካስተማራችሁ የራሳችሁን እምነት ብቻ አስተምሩ። እኔ በእኔ እምነት የሚጎለኝ ነገር እኔ ብዙ አለ፣ እሱን አስተምሩኝ። እምነቴን በደንብ ሳላቀው ወደ ሌላ እምነት እንዳልሄድባችሁ እኔን በደንብ አስተምሩ። የራሳችሁን እምነት ተከታይ እምነቱን በደንብ ሳይረዳው ሳይገባው ቀርቶ በሆነ ነገር ተሸውዶ እንዳይሄድ በሆነ ነገር እንዳይስት የራሳችሁን እምነት ተከታይ እምነቱን በደንብ እንዲያጠብቅ አድርጋችሁ ለምን አታስተምሩት? ገና ሌላ አማኝ ና ወደኔ ትድናለህ ብሎ ልቅ ያልሆነ እኔ እንድጠላው እምነቱን የእውነት እኔ እንደዛ ያደረብኝ ነው። በቃ የእውነቴን ነው የምነግራችሁ። በቃ አሁን የሌላ እምነት እየጠላው ልመጣ ነው። እኔ እንደዚህ አይነት ነገር ጭንቅላቴ ውስጥ ፈጥሮ ማያውቅ ፕሮቴስታንት ጓደኞች አሉኝ፣ እስልምና ኦርቶዶክስ እምነት ተከታይ ሁሉንም እንትና እንዲህ ነው ምናምን በሃይማኖት ለይቻል አቅም ወዳቸዋለሁ በጣም። አሁን ግን በእናንተ አማካኝነት የሆነ ነገር በቃ ቅፍፍ ሊለኝ ነው። እረፉ በቃ። ይሄ የኔ ስሜት ብቻ አይመስለኝም። ይሄ የ3 ደቂቃ ቪዲዮ ከሰራው በኋላ ሰዎች ኮሜንት ላይ በማስረጃ እስከሆነ ድረስ ከሙስሊሙም ከኦርቶዶክስም ወገን ነው የምነግራችሁ፣ በማስረጃ እስከሆነ ድረስ ለምን ትፈራለህ? ያስተምሩ ያለህበት ካልተመቸህ ና ነው በአምላክ ታፍራለህ ወይ? በተለይ ይሄኛው ግለሰብ ደግሞ የኔን ቪዲዮ ቆርጦ ቪዲዮ ሰርቶብኝ ነበር። እሱን ቪዲዮ ማምጣት ፈልጌ አያቅተኝም እና በቪዲዮ ላይ ምንድነው ያለው? አንተ
አይ እኔ ገሃነም እገባለሁ ብለህ የምትል ከሆነ መግባት መብትህ ነው። አለበለዚያ በምታመልከው ሰው እፍረት ሊሰማህና ወደ ትክክለኛው መንገድ ልትመጣ ይገባል። ምክንያቱም እያመለክ ያለው ሰው ነው። ምክንያቱም እያሉ በጣም ጸያፍ ንግግሮች ይናገር ነበር። አሁን ይሄ ሰውዬ መጠየቅ አለበት ብላችሁ ስትሉ ይሄም ሰውዬ መጠየቅ አለበት፣ ይሄም ሰውዬ መጠየቅ አለበት። ምክንያቱም እነዚህ ሁለት ሰዎች እምነት ተጋፍተዋል። አዎ እኔ የምለው ወገኖቻችንን ሰው አምላኪ ብላቸው ጥፋቱ ምኑ ጋር ነው? በዚህ ንግግር ላይ ጥፋቱ አልታየኝም። ያጠፋሁት ነጥብ ካለ በዚህ ንግግሬ ላይ አስተካክሉ። ክርስቲያን ወገኖቻችንን ሰው አምላኪ ብላቸው። ኢየሱስ ምን አለ? አንተ ይሁዳ ሆይ የሰው ልጅ እንደው በመሳም አሳልፈህ ትሰጣለህን አለ። አሳዝንም ግን እዚህ ላይ ኢየሱስ ጌታ ተብዬው ኢየሱስ ያሳዝራል ሲለማመጥ እዚህ ጋር እንደው ምን አድርጌ ነው አይነት ነገር ነው። ዮሐንስ ላይ ደግሞ ለየት ይላል። ምን ይላል ዮሐንስ? ገና እሱን ሊይዙት ሲመጡ እሱ ወጥቶ ማን ነው የምትፈልጉት አላቸው። የናዝሬቱን ኢየሱስን ያውቁታል እኮ ይታወቃል። አዎ ኢየሱስ ለሙድ እንደዚህ ሚዝ ከሆነ ኢየሱስ ለብዙዎች ጌታ ነው። እጅግ በጣም ብዙ ሰዎች ያመልኩታል። ስለዚህ እናንተ ሰው አምላኪዎች የማለት መብት የላቸው። አይ በማስረጃ እኮ ነው ሰው አምላኪዎች እያሉ ያሉት ብለህ መልስ የምትሰጠኝ ዲፌንድ የምታደርገኝ ከሆነ እፎይም ማስረጃ አለኝ በማስረጃ ነው ማወራው እያለ ነው። እኔ ማስረጃው ትክክል ይሁን አይሁን አላውቅም፣ ግን በማስረጃ ነው እያወራው ያለውት እስካለ ድረስ ልክ ነው እሱም ማለት ነው። እሱም የሰው እምነት ተጋፍቷል፣ የሰው እምነት እንትን ብሏል እና ላፍ ሄዷል ብሎ እስከተባለ ድረስ እነዚህም ሰዎች የሰው እምነት ተጋፍተዋል። የትኛውም የመጽሐፍ ቅዱስ ክፍል ላይ ኢየሱስ ሽንት ቤት ገብቶ ይጸዳዳ ነበር የሚል የለም። ከበላ ከጠጣ ኢየሱስ ቃል በቃል እኔ ጊዜ ከሰጣችሁን ቪዲዮን ፈልጌ አመጣዋለሁ ለአፌ ይቅርታ ይሄንን ለምልበት ኢየሱስ እንደኔ ሽንት ቤት ገብቶ ይጸዳዳ ነበር ካካ ያረግ ነበር ብሏል። ይሄ ኦሳማ ይባላል። ከተጠየቀ ይሄኛውም ሰውዬ መጠየቅ አለበት። ኢየሱስ ጌይ ነው ከንፈር ይሳሳም ነበር ብሏል። ቪዲዮ ማምጣት ይችላሉ። አምጣ ውሸተን ነው የምትሉኝ ሰዎች ካላችሁ በስነ ስርዓት ቪዲዮ አመጣላችሁና መጠየቅ ካለባችሁ እነዚህ ሰዎችም እንዲጠየቁ አድርጉ እንጂ እፎይ ላይ ብቻ ጣት መጠቆም ትክክል አይደለም። እፎይ ከመምጣቱ በፊት እፎይ ትክክል ነው እየሰራው ያለው እያልኳቸው አይደለም። እፎይ ከመምጣቱ በፊት እነዚህ ሰዎች ተው ልትሏቸው ይገባ ነበር። ተው ነገኛን ታስደፍሩናላችሁ፣ ነገኛንም ታስጠቁናላችሁ፣ አይመለከታችሁም ወይ ደግሞ የምታስተምሩበት መንገድ በጣም በስነ ስርዓት ይሁን፣ ሰዎችን በሚስብ መልኩ ይሁን ብላችሁ መናገር ነበረባችሁ። እነሱን ሳትናገሩ አሁን እፎይ ላይ ብቻ ጣት መጠቆም ልክ አይደለም። እፎይ ላይ ብቻ ካልተያዘ የሆነ ነገር ካልተደረገ ፍርድ ካልተሰጠው ብሎ ማለት ልክ አይደለም። እፎይ ፍርድ የሚሰጠው ከሆነ እነዚህ ሰዎችም ፍርድ ሊሰጣቸው ይገባል። ኢየሱስ ላይ ሙድ ሲይዙ ሲመጻደቁ ኢየሱስን እኮ ነው አይገርማችሁ ምናምን የሚል አንድ ኡስታዝ ተብዬ የሆነ ሰው በዚህ ልክ የወረደ ንግግር ሲናገር ጸጥ ብላችሁ አልፋችሁ አሁን እፎይ ላይ ጣት መጠቆም ልክ አይደለም። እናመሰግናለን። ሼር አድርጉት፣ ሰብስክራይብ አድርጉት። በነገው ቪዲዮ እግዚአብሔር አምላካችን ከፈቀደ አዳዲስ ወቅታዊ ነገሮች ጨምረን የምንመጣ ነው የሚሆነው። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።